ዘመነ ካሴ ሁለት ልጆቹ ውጭ ሀገር ነው ያሉት። እነሱ ልጆች የት ነው ያሉት? አሜሪካ፣ ጀርመን፣ አውስትራሊያ፣ አዲስ አበባ ነው ያሉት። ባይዘዌ በጣም የሚሰማው ነገር እንዴት እንደሚዘገንን ብሬ ወዳጆ የምሰማው ወደ 11 ልጆች አካባቢ ከብዙ ከአንድ ሳይሆን ከብዙ ኤርሚያስ ለገሰ ዋቅጅራ በጣም እርግጠኛ ነኝ ብሎ ለህዝብ ባሰራጨው መረጃ የአማራ ፋኖ ብሔራዊ ንቅናቄ አፋብን ቁንጮ አመራሮች በልጅ ማሳደግ ተጠምደዋል። ኤርሚያስ እንደሚለው የንቅናቄው ሊቀመንበር ዘመነ ካሴ ባውቄ ሁለት ልጆቹን አሜሪካ እንድላቆ እያኖረ ነው። በእርግጥ የዋቅጅራ የልጅ ልጅ የዘመነ ካሴ ባውቄ ልጆች መቼና እንዴት አሜሪካ ገቡ ለሚለው በቂ ማስረጃ አላቀረበም። እንደሚታወቀው በአብዛኛው አሜሪካ መሄጃው መንገድ የአዲስ አበባው ቦሌ ዓለም አቀፍ አየር ማረፊያ ነው። ምሬ ወዳጆም አንድ ልጁን ከኢትዮጵያ ውጭ እያኖረ ነው ይለናል። የለገሰ ዋቅጅራ ልጅ መንግስት የማንን ጎፈሬ ሲያበጥር የዘመንና የምሬ ልጆች በቦሌ በኩል ወደ ውጭ አመለጡ ለሚለው ግን መልስ አልሰጠም። የዘሜና ምሬ ልጆች ከፋኖ ትግል በፊት ሄደው ሊሆን ይችላል የሚል ግምት ቢኖርም ለዚህም ገለልተኛ ማስረጃ አላገኘንም። ኤርሚያስ በንግግሩ መሃል አስደንጋጭ ነው እያለ ባቀረበው መረጃ የአፋብን ምክትል ወታደራዊ አዛዥ ምሬ ወዳጆ 11 ልጆች አሉት ብሏል። ምሬ እነዚህን ሁሉ ልጆች የወለዳቸው ከአንድ በላይ ከሆኑ ሴት የፍቅር አጋሮቹ ነው ይላል። ዘመነ ካሴ አንድ ወንድና አንድ ሴት ልጁን አሜሪካ ልኳል ያለን ኤርሚያስ ለገሰ ዋቅጅራ እንዳባቱ በትግል ዘመኑን እያሳለፈ ያለ ኪሩቤል የተባለ ልጅ እንዳለውም ገልጿል። ኪሩቤል ከኢትዮጵያ ያልወጣው በዋናነት እናቱ ካጠገቧ እንዳይርቅ ስለፈለገች ጭምር ነው ይላል። ዘመነ ኪሩቤል በሚባለው ልጁ ከእናትየው ጋር አለመግባባት ውስጥ እንዳለም ይገልጻል። በዚህ የተነሳ ምናልባት የኪሩቤል አባት ዘመነ ላይሆን ይችላል የሚል አስተያየት አለ። እነ ኤርሚያስ ኪሩቤል የአባቱን ስም ተጠቅመው የአማራ ሴቶችን ያገላብጣል እያሉትም ነው። ለአብነትም ፋግታ ከተማ ውስጥ ያለ ፈቃዷ ከኪሩቤል ጋር ተኝ የተባለች ሴት እምቢ በማለቷ ታኩስ ዓለም ሲያልፍ ነበር ተብሏል። በከፍተኛ ገንዘብ ለኪሩቤል ዘመነ ተመልምለው የሚቀርቡ ልጃገረዶች መኖራቸውንም ኤርሚያስ አውቃለሁ ሲል አድምጠናል። ወሬውን አንድ ደረጃ እናሳድገው፣ ፈታ ያለ የፖለቲካ ጭዌ እናድርገው። ባሳለፍነው የ2017 ዓመት መገባደጃ አካባቢ የፋኖ መሪ ሆኖ በሸዋ ገደላ ገደሎች ውስጥ እየተሹለከለከ ያለው በአድናቂዎቹ ዘንድ ብረቱ ሰው ወይም በእንግሊዝ አፍ ዘ አይረንማን የሚባለው የእስክንድር ነጋ ፈንታ ልጅ ናፍቆት እስክንድር ነጋ ከዩኒቨርሲቲ መመረቁን የሚያሳዩ ምስሎች ወጥተው ነበር። የዚህ ልጅ ታሪክ አፍ የሚያስከፍት ነው። አብራችሁን ስትቆዩ እስክንድር ነጋና ባለቤቱ ሰርካለም ፋሲል ናፍቆት የሚሉትን ልጃቸው እንዴት እንደወለዱት በዝርዝር እናወጋችኋለን። ከዚሁ የፋኖ መሪዎች ልጆች ወሬ ሳንርቅ ከወራት በፊት አድናቂዎቹ ዋርካችን የሚሉት ምሬ ወዳጆ ዛሬ አወዛጋቢ ሆኖ ከቀረበው ከዘመነ ካሴ ባውቄ ልጅ ኪሩቤል ዘመነ ካሴ ጋር የተነሳው ነው የተባለ ፎቶ በማህበራዊ ትስስር ገጾች ላይ ሲዘዋወር ነበር። ከዘመነ ካሴ ጎን ጠመንጃ ታጥቆ በመቆም የሚታወቀው ኪሩቤል ዘመነ ካሴ በቁጥር ባልተጠቀሰው ግን ልጅ እግር በሚያስመስለው ዕድሜው 21 የውቅያ ቀጠናዎች ላይ በቀጥታ ተሳትፏል ይባላል። ቁጥሩን ወደ 37 የሚያሳድጉትም አሉ። ከአባቱ ዘመነ ካሴ ጋር ወይስ በሌላ የጦር መሪ እየታዘዘ የሚለው ጥያቄ እንዲህ በቀላሉ የሚመለስ አይመስልም። በቅርብ ጊዜ ውስጥ ዘመነ ካሴ ራሱ ወደ አውደ ውጊያ ተጠግቶ ስለመዋጋቱ የሚያሳዩ መረጃዎች የሉም። ከዚያ ይልቅ ተፎካካሪዎቹን እስክንድር ነጋንና የቀድሞውን የአፋሕድ ቡድን የሚረታበት ተነጻጻሪ ቡድን ማበጀት ላይ ያተኮረ ይመስላል። የዘመንና የእስክንድር ልጆች በአጋጣሚ ተቀራራቢ ዕድሜ ላይ ናቸው። የእስክንድር ልጅ ናፍቆት እስክንድር ግን እንደ ዘመነ ልጅ ኪሩቤል ዘመነ በአውደ ውጊያ ውስጥ አይገኝም። ዘመናዊ ትምህርቱን ጨርሶ ተመርቋል። ይህ ቅኔ ምናልባትም ዘመነ ካሴና እስክንድር ነጋ በአማራ ፋኖ ትግል ውስጥ ያላቸውን ሚና ሊጠቁም ይችላል። ዘመነ ልጁን አብርሃም ለእግዚአብሔር ይስሐቅን እንደሰጠው ሁሉ ለመስዋዕትነት ሲያቀርብ እስክንድር ልጁን በቅንጦት ትምህርት ቤት አስተምሮ አስመርቆታል። የእስኪያው የልጁ እናት ሰርካለም ፋሲል ለእስክንድር ሚስት ብቻ አይደለችም፣ የትግል አጋር ናት። ልክ ለብርሃነ መስቀል ረዳት አደለች ኃይለ ሚካኤል፣ ለኃይሌ ፊዳ ፈረንሳዊቷ የልጆቹ እናት ለጌታቸው ማሩ ሕይወት ተፈራ እንዳሏቸው ሁሉ ለእስክንድር ነጋ ሰርካለም ፋሲል የትግል አጋሩ ሆና ዘልቃለች። አንዳንዴ እንዲያውም እስክንድር ከዲያስፖራ የሚሰበስበው ገንዘብ በእሷ በኩል ሲያልፍ መበላት ያጋጥመዋል እየተባለ ስሙ አይጠፋል። ከባላደራውን ጀምር፣ ባልደራስን እንቀጥል፣ ከዚያ ግንባሩን እናምጣ። እነዚህ ሁሉ በእስክንድር ነጋና በእስክንድር ሚስት በዶክተር አምሳሉና በአበበ በለው ጭምር የተሰበሰቡ በሚሊዮን የሚቆጠሩ ዶላሮች ናቸው። ዶላሩ የትገባ የት ደረሰ ብለው የሚጠይቁ በርክተዋል። እስክንድር እርዱኝ ያለባቸውና ገንዘብ ያሰባሰበባቸው ሰናይ ቲቪና ኢትዮጲስ የት ገቡ? ገንዘቡ እስከምን ደረሰ ብለው የሚጠይቁ ሁሉ ባለፈው ዓመት የተመረቀውን የልጁ እናት የሰርካለም ፋሲልን ስም አያልፉትም። በእስክንድር የትግል ታሪክ ገንዘብ ሰብሳቢና ገንዘቡን ያዦቹን የዘረዘሩ አንድ የፋኖ ጉዳዮች ጸሐፊ ባለቤቱ ሰርካለም ፋሲል ሚናዋ ከፍ ያለ መሆኑን ያትታሉ። ሰርካለም ፋሲል ባሏን እስክንድር ነጋ ፈንታን ከአትላንቲክ ማዶ በአገር አሜሪካ ሆና እንደምትከታተለው የጻፉ ምንጮች አሉ። ሁላ ባሌን አድኑልኝ እያለች የምትደውልላቸው አካላት እንዳሉ እንሰማለን። የሁለቱ ጥንዶች ፍቅር ከቃሊቲ እስር ቤት እስከ ጎጃም ጫካና የአሜሪካ ጎዳናዎች ሳይበጠስ ዘልቋል። ደግሞም ተራ ፍቅር ሳይሆን በዓላማ መደጋገፍና መበረታታት ያለበት መሆኑ ይነገራል። የእስክንድርና ሰርካለም ትውውቅ ወደ 1980ዎቹ ይወስደናል። ወደ 30 ዓመታት ማለት ነው። ከተዋወቁ በኋላ የእስክንድር ቤት ቃሊቲ ይመስል ነበር።
በሰርክ የባል ከ10 ጊዜ በላይ ታስሯል። እስክንድር ለ10 ዓመታት ያህል በቀደመው የኢህአዴግ አስተዳደር ጊዜ ታስሯል። እርሱ ብቻ ሳይሆን የልጁ እናት ሰርካለም ፋሲልም አብራው ስትታሰር ኖራለች። የእነዚህ ጥንዶች የእስር ፍዳ አሁን ለተመረቀው ልጃቸውም ወርዷል። ይህ ልጃቸው ናፍቆት እስክንድር ነጋ ይባላል። ስሙ ቅኔ ይመስላል። አባቱም እናቱም ታስረው እያለ በቃሊቲ እስር ቤት መወለዱ ይነገርለታል። ናፍቆት እስክንድር ሲወለድ አባትና እናቱ የሚለያዩት በቃሊቲው የወንዶችና ሴቶች አጥር ብቻ ነበር። ናፍቆትን ብትወልድም እናቱ ሰርካለም ፋሲል ከስራ አልተፈታችም። እናም ስሙ ምክንያታዊ የሚመስለው ናፍቆት ለአያቱ በመሰጠቱ ጡት የመጥባትን የህፃን ልጅ መብት አላገኘም። እስክንድር ነጋ ፈንታ ከዚያም ወዲህ ለልጁ የቤት ውስጥ አባት መሆን እንዳልቻለ ይናገራል። ከቤተሰቡ ይልቅ ትኩረቱ ትግል ላይ አድርጎ የኖረ ሰው ነው። እስክንድር በ2013 ዓ.ም በችሎት የተናገረው በህዋት ጊዜ 10 ዓመት ታስሬ ያለው፣ በዚህኛው ስርዓት ደግሞ ይኸው 1 ዓመት ታሰርኩ። በዚህ ጊዜ ውስጥ ልጄን አጥቻለሁ። ባለፈው ጊዜ ከእስር ቤት ወጥቼ ስሄድ ማናሃለኝ ዳኞች ቤተሰባዊ ጉዳያችንን ማስባችሁ ፍረዱ የሚል ንግግር ለሚወዱት አንጀት የሚበጥስ ነበር። ቢሆንም ግን ለሚስቱ ሰርካለም ፋሲል የሰጣት አንድ አስገራሚ መብት አለ። እሱም ተመልጦ ባለቀው ጠጉሩ ላይ ማዘዝ ነው። ይህን ነገር ለቤተልሔም ታፈሰ ሲነግራት ብትሰሙ ፈገግ ትላላችሁ። አሁን ግን ሰርካለም ፋሲል የባሏን ጠጉር ማግኘት አትችልም። እሱ በሸዋ ገደላ ገደሎች፣ እሷ በአሜሪካ የህንፃ ጫካ ውስጥ ሰጥመዋልና። የእስክንድርን ቤተሰብ ጉዳይ እንዲሆኑ ካገኘነው ለንጽጽር እንዲመቸን ሁሉ ነገር የተሟላበት ነው ወደሚባለው የ4 ኪሎ ዳግማዊ ሚኒሊክ ቤተ መንግስት እንግባ። እዚያ አብይ አህመድ አሊ፣ አባወራ ዝናሽ ታያቸው፣ ብሬ ዘገየ ማወራ ሆነው ከ3 ሴት ያብራካቸው ክፋዮች ጋር ይኖራሉ። በእርግጥ ሴቶቹ ልጆች እንዳስረስ ማረ ዳምጤ ቤተሰብ አሜሪካ ነዋሪ ሆነዋል ሲባል እንሰማለን። አንድ ከክበብ ፀሐይ የህፃናት ማሳደጊያ የወሰዱት ወንድ ልጅ የዚያ ቤት አባል ስለመሆኑ ከተወራ ዓመታት እየተቆጠሩ ነው። ያ ጩጬ አንዳንዴ ከአብይ ጋር ችግኝ ሲተክል ይታያል። አብይ ውዷ የሚሏቸውን ባለቤታቸው ዝናሽ ታያቸው ብሬ ዘገየን አድንቀው አመስግነው የሚወጣላቸው አይመስሉም። ያንን ምስጋና የጀመሩት ገና መጋቢት 24 ቀን 2010 ዓ.ም ነበር። ያኔ እናት የምትክ ያሏቸውን ጎንደሬዋን የልጆቻቸው እናት በ2013 ዓ.ም ባሳተሙት የመደመር መንገድ የተባለ መጽሐፋቸው ላይም ሲያመሰግኗቸው ይገኛሉ። አብይ በዚህ መጽሐፋቸው የምስጋና ክፍል ላይ እንዲህ ይላሉ። ውዷ ባለቤት የዝናሽ ታያቸው፣ የአንድ ብዙ ማንነት ያለሽ ጀግና ሚስት በመሆንሽ ምክንያት ከባዱ የትዳር ግዴታና ኃላፊነት ሸክሙ ቀንሶልኛል። የማስተዋልሽ ርቀት፣ የመረዳትሽ ጥልቀት፣ የታዛዥነትሽ ልዕቀት ከጽኑ እምነትሽ ጋር እኩል ነው። ለእኔ ለባለቤትሽ ለብርቅዬ ልጆቻችን አንድም ብዙም ሆነሽ የምትኖሪው እውነት ግን ይልቃል። ፍቅርሽን፣ እምነትሽን፣ ሰላምሽን፣ ግልጽነትሽን፣ ትህትናሽን፣ ትዕግስትሽን፣ ክብካቤሽን ለገስሽኝ። ምስጋና እንደዚህ ሰነፍ ነው ለካ። ሩህ ልብሽን፣ እንስፍስፍ ነፍስሽን ሁሉ ያለ ስስት የሰጠሽኝ ውዷ ባለቤቴ ስለሆንሽልኝና ስላደረግሽልኝ ሁሉ ምስጋናዬ ጊዜ ከሚሸከመው በላይ ነውና ለዘላለም ይክፈልሽ። ጠቅላይ ሚኒስትር አብይ አህመድ በዚህ መጽሐፍ ገጾች ውስጥ ብረሳሽ ቀኝ ትርሳኝ የመደመር ቀንና የሰኔ 16ቱ አደጋ ትውስታ በሚል ርዕስ ስለመጨረሻዋ ልጃቸውና ስለሳቸው የሰኔ 15 ቀን 2010 ዓ.ም ምሽት አጋጣሚ እንዲህ ያስነብቡናል። በመኖሪያ ቤት የጥናት ክፍል ውስጥ ቆም ብዬ በቀጣዩ ቀን የአዲስ አበባ ህዝብ ባዘጋጀው ህዝባዊ ሰልፍ ላይ ስለማደርገው ንግግር አሰላስላለሁ። የጥናት ክፍሌ በር በቀስታ ተከፈተ። የመጨረሻ ልጄ ወደ ክፍሉ ዘለቀች። በቀጥታ ወደ ቆምኩበት በመምጣት እግሬ ላይ ተጠመጠመች። እርሷ በተማጽኖ እግሬን አቅፋ ሽቅብ ስትመለከተኝ፣ እኔ ደግሞ በመገረም ቁልቁለት በስስት ሳያት አይኖቻችን ተገጣጠሙ። አቅፌ ግንባሯን ሳምኳት። የያዝኩትን ወረቀት ጠረጴዛ ላይ ጣል አደረግኩት። እጄን እየጎተተችኝ እሷ ከፊት እኔ ከኋላ ሆነን ባለቤቴ ወደ ተቀመጠችበት ሳሎን አመራን። ከባለቤቴ ጎን ሶፋው ላይ ከመቀመጤ አባቢ ምን እየሰራህ ነው አለችኝ። ጸጉሯ እንዳበስ እያደረግኩ ነገ ብዙ ሰዎች የሚሰበሰቡበት ትልቅ ሰልፍ አለ። እዚያ ላይ ለሰዎች የምናገረውን ንግግር እያዘጋጀሁ ነው። እንዴ ንግግር ይዘጋጃል እንዴ? ለምን ዝም ብለህ አትነግራቸውም? ግራ በመጋባት ቆንጅዬ አይኖቿን ጠበብ ሰፋ እያደረገች አስተዋለችኝ። ቆይ ደግሞ ለምን ሌላ ሰው አይነግራቸውም? አንተ ሁልጊዜ መስራት ብቻ ነው እንዴ? መች ነው ከኛ ጋር የምትጫወተው? ስትል ቅሬታ አዘል አስተያየቷን አከለች። ከጎበዝ ጋዜጠኛ ጥያቄዎች የበለጠ የሚያስጨንቁኝ የእርሷ ጥያቄዎች ናቸው። ምን ብዬ እንደምመልስ፣ እንዴት ብዬ እንደማስረዳት እቸግራለሁ። ደግነቱ ጥያቄውን አጠንክራ አትገፋበትም። መለስ ብላ በርታት የሚሆነኝን ፍቅር አስታጥቃይ ትሄዳለች። አንገቴ ውስጥ ተወሽቃ እንደምትወደኝ ስትነግረኝ በአዲስ ጉልበት እሞላለሁ። የአሁኑ የ4 ኪሎ ጌታ ለቀጣዩ ትውልድ ሀገር እየሰራውለት ነው ሲሉ የሚደመጡት ስለምትመጣዋ የ75 ዓመት ኢትዮጵያ የሚናገሩት አብይ ቤታቸው ውስጥ በከፊል እንዲህ ነው ብለዋል። አብይን ተቃውመው ጫካ ካሉት ሰዎች አንዱ ምሬ ወዳጆ ነው። ለሌላ ንጽጽር ወደ እሱ ቤተሰብም ተያይዘን እንዝለቅ። ምሬ ወዳጆ ስሙ ያልተገለጸ የልጅነት ሚስት አለችው። ከዚች ሚስቱ 3 ልጆች ወልዷል። የምሬ ሚስትና ልጆቹ አሁን በትክክል የማይታወቅ ከተማ ውስጥ ይኖራሉ። ለዚህ ጥንቅር መረጃ ስናስስ 3ቱንም የምሬ ወዳጆ ልጆች መልክ፣ ስምና ስራ ማግኘት አልቻልንም። ምሬ ከዘመነ ካሴ ልጅ ጋር ፎቶ መነሳት እንጂ የራሱ ልጆች ወደ አደባባይ ማምጣት የፈለገ አይመስልም።
ይህ ልዩነት በመሰረታዊነት በዘመንና ምሬ መካከል ያለውን የጠባይ መለያየት ሊያመለክት ይችላል። ዘመነ በአብዛኛው የተግባቦት ሰው ሆኖ ይታያል። ሲናገር ጠበቅ አድርጎ መራራም ጣፋጭም ቃላትን ተጠቅሞ ነው። አሁን ተወው እንጂ የፌስቡክ ገጹን አብዝቶ ይጽፍበት ነበር። ልጁን ኪሩቤል ዘመነ ካሴን በአደባባይ ማስተዋወቁም ከዚህ ጠባዩ የመነጨ ይመስላል። ምሬ ወዳጆ በአንጻሩ ጎበዝ ተግባቢ የሚባል አይደለም። ከትግሉ ውጭ ላለው ሴትና ወንድ ሁሉ ሲናገር አንተ እያለ ነው። መተኮስ እንጂ መናገር አልችልም ይላል ደጋግሞ። እናም ከዚህ አመሉ በመነጨ ሁኔታ በጣም ላልቀረቡት ሰዎች ልጆቹንም ሆነ ሚስቱን ማወቅ ይከብዳል። በአጭሩ ግን የአራት ሰዎች ማህበር የሆነው ቤተሰቡ አስተዳዳሪ ነው። ከራሱ ጋር 5 ይሆናሉ ማለት ነው። ዛሬ ኤርሚያስ ለገሰ ዋቅጅራ ያወጣው መረጃ ትክክል ከሆነ ደግሞ ምሬ 11 ልጆች አባት ነው። ይህን ቤተሰብ ለማስተዳደር የሚበቃ ሀብት ያለውም ሰው ነው። ምሬ ወትሮም ዛሬም ቱጃር ነው ይባላል። አንድ የጣቢያችን ምንጭ ከሰሜኑ ጦርነት በፊት 5 ሚሊዮን ብር በጥሬው ነበረው ብለዋል። አይሱዙ፣ ቅጥቅጥና ሌላም የመኪና አይነት ነበረው። ከዚያ ጦርነት በፊት አዲስ አበባ ውስጥ አሸዋ ሜዳ ቤት እንደነበረውም ተገልጿል። የምሬ ቤተሰብ ከሞላ ጎደል መሰረታዊ ፍላጎቱ የማይጓደልበት ሆኖ እየዘለቀ ነው ማለት እንችላለን። የፖለቲከኞች ህይወት ከዚህም ጠለቅ ተብሎ መፈተሽ ያለበት ይመስለናል። እናም በሰሞነኛው የፋኖ መሪዎች ልጆች የት ናቸው የሚል ክርክር ተንደርድረን ወደ ዘመነም ወደ ምሬም ወደ ጠቅላይ ሚኒስትር አብይ አህመድን ቤት ጎራ ያልንበትን ዝግጅት በዚሁ እናክትመው። የምታወጉን ካላቸው አስተያየት መስጫው ላይ ጻፉልን። የሌላ ዝግጅታችን ግብዓት እናደርገዋለን። ሰናይ ጊዜ